ኖህ የላከው የመጀመሪያ ወፍ ወደ መርከቡ ተመልሶ ያልመጣው ለምንድን እንደሆነ ታውቃላችሁ? ዘፍጥረት በግልጽ ይናገራል። ውሃው ከምድር ላይ መድረቅ ሲጀምር ኖህ የወይራ ቅጠልን እንደ ሰላም ምልክት ይዞ እንዲመጣ ቁራን ይልከዋል። ቢሆንም ግን ውሃው ከምድር ላይ እስኪደርቅ ድረስ በአካባቢው ይበራል። ቁራው ምንም ምልክት ይዞ አልተመለሰም። ለአዲስ ጅማሬ የሚሆን ፍንጭ ወደ መርከቡ ይዞ አልተመለሰም። እንዲሁ ወዲያና ወዲህ ይበር ነበር። ምክንያቱም የጥፋት ውሃ ለቁራው አደጋ ከማስከተል ባለፈ የሞቱ ሰዎችን ሬሳ በብዙ ቦታ እንዲያይ ሆኖበታል። ለሰው ልጅ ፍርድ የሆነበት ለቁራው ግን የምግብ ቡፌ ድግስ ሆኖለታል። መመለሻ ቦታ ጠፍቶ ሳይሆን ረሃቡን የሚያሳግስበት ነገር ስላገኘ ነው። ኖህ እርግብን በሚልክበት ጊዜ ግን ነገሩ ፈጽሞ ይቀየራል። የምታልፍበት ስፍራ ስላላገኘች ወደ መርከቡ ትመለሳለች። ውሃው ከምድር ላይ ሲደርቅ ግን በድጋሚ ይልካትና የወይራ ቅጠልን ይዛ ትመለሳለች። የአዲስ ጅማሬ ምልክት ነው። ምድር ላይ ከሆነው ፍርድ በኋላ ቁራው ቅሪተ አካሎችን መመገብ መርጧል። እርግቧ ግን ሕይወት ሊኖርበት የሚችልበትን ማፈላለግ ምርጫዋ አድርጋለች። ሕይወት እንደ አዲስ ሊጀምርበት የሚችለውን ቦታ። መጽሐፍ ቅዱስ ቁራው በትክክል የትኛው ስፍራ ሄዶ እንደነበር አይነግረንም። እኛን ግን አንድን ቀጥተኛ ጥያቄ ይጠይቀናል። እንደ ጥፋት ውሃ ያለ መከራ አልፋችሁ ከሆነ የትኛውን አይነት ነው የምትሆኑት? አንዳንድ ሰዎች በተበላሹ ግንኙነቶች፣ አካባቢዎች እና ልማዶች መካከል ይዟዟራሉ። አዲስ ጅማሬን እንፈልጋለን ቢሉ ዳሩ ግን ከቀድሞ ከአሮጌው ነገር የቀሩትን ትርፍራፊዎች ልቦናቸው ይሻል። ነገር ግን ሌሎች እንደ እርግቧ መሆን ይሻሉ። ሊያርፉባት የሚችሉበትን ቦታ ባያገኙም እንኳን ያዘጋጃላቸውን አዲስ ቦታን እንዲሰጣቸው እግዚአብሔርን ይጠብቁ። በተበላሹ ነገሮች ላይ መኖር ካልፈለጋችሁ እናም አዲስ ጅማሬን አጥብቃችሁ እየፈለጋችሁ ከሆነ እንግዲያውስ ኮሜንት ላይ የተበላሸውን ነገር እተወዋለሁ ብላችሁ ጻፉ። ቀጥሎ በአሮጌው ነገር ላይ መቆየት ለሚፈልገው ሰው ይህንን አጋሩት። ስለዚህም እግዚአብሔር በተመሰቃቀለ ሁኔታ ላይ ሳይሆን አዲስ ጅማሬ የሚሆንላቸውን ሁኔታ እንዲያመቻቸላቸው እንደሆነ ያውቃሉ።